በሰሞኑን እጅግ በጣም አስገራሚ በሆነ መልኩ የኢትዮጵያ ምንዛሬም ጨመረ። ዶላርን ጨምሮ ዩሮ፣ እንደዚሁም የሳዑዲ ሪያል፣ የዱባይ ድርሃም እኛ የምናቀርባቸው ሀገራት በሙሉ ጨምረዋል። በጥቁር ገበያ ወይም ነው በሐዋላ ምንዛሬም ጨምረዋል። እንደዚሁም በባንኮች ምንዛሬ ዋጋ ተመን፣ በተጨማሪም በግል ምንዛሬ ቢሮዎችም ለየት ያለ ጭማሪ አሳይተዋል። በሰሞኑን ለየት ያለ እንቅስቃሴ ምንዛሬ እያደረገ ይገኛል። በዚህ ጉዳይም አንዳንድ ምሁራን መግለጫ ሰጥተዋል። እሱንም በዝርዝር እንመለከተዋለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? ዛሬ ጥር 2 2018 ያለውን የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች ምንዛሬ ዋጋ ተመን፣ በተጨማሪ በግል ምንዛሬ ቢሮዎች በዛሬው ዕለት በስንት ይገዙ ነው በስንት ይሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ14 ሀገራቶች ምንዛሬ ዋጋ ተመን፣ በተጨማሪ በባንኮች ደረጃ ደግሞ የ6 ባንኮች ምንዛሬ ዋጋ ተመን፣ ከ6 ባንኮች አሪፍ ምንዛሬ የምንዛሬ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኘዋለን። እንደዚሁም በግል ምንዛሬ ቢሮዎች የ6 ሀገራቶች ምንዛሬ ዋጋ ተመን በዛሬው ዕለት ጨምረዋል ወይስ ቀንሰዋል የሚለው መረጃ በዚህ ቪዲዮአችን አብረን እንመለከተዋለን። ቤተሰቦች በሰሞኑን ምንዛሬ ለየት ያለ እንቅስቃሴዎችን ማድረጉን ቀጥለዋል። አብሶም ደግሞ ምሁራኖች እንደገለጹት ከሆነ በባለፈው ሳምንት የተደረገ ዶላር ጨረታ ምንዛሬውን የተወሰነ ያዛርጎት ነው እንጂ ይህ ጨረታ ባይደረግ ኖሮ የዛኔ ምንዛሬው በጣም በከፍተኛው ጭማሪ ሊያደርግ እንደሚችል ይናገራሉ። ይህን ያሉበት ምክንያት በሰሞኑ ባለው በዓል አማካኝነት ከውጭ ሀገር የሚገቡ ዲያስፖራዎች እጅግ በጣም ብዙ ናቸው። እነዚህም ዲያስፖራዎች ወደ ኢትዮጵያ በሚመጡበት ሰዓት ዶላር በመያዝ ወደ ኢትዮጵያ መግባታቸው የማይቀር ነው። ዶላሩን ወደ ኢትዮጵያ ይዘው በሚያስገቡበት ሰዓት ባንኮች የዶላር እጥረት ስላለባቸው ባንኮች እጅግ በጣም ትልቅ ፉክር ውስጥ ይገባሉ ማለት ነው። ዲያስፖራዎችን ለመሳብ እንዴት አድርገው ነው ፉክር ውስጥ የሚገቡት ካላችሁኝ፣ ለምሳሌ ምንዛሪያቸው ላይ ጭማሪ በማድረግ እንደዚሁም ደግሞ የተለያዩ ጉርሻዎችን በማስቀመጥ በእንደነዚህ አይነት መልኩ ፉክራቸው ይቀጥላል ማለት ነው። የዛኔ ደግሞ ምንዛሬውን እጅግ በጣም በከፍተኛው እንዲጨምር ያደርገዋል። የኢትዮጵያ ብሔራዊ ባንክም ይህንን ቀድሞ በማሰብ የ150 ሚሊዮን ዶላር ጨረታ ለባንኮች አድርገዋል። በዛ ሰዓትም ባንኮች የዶላር እጥረት ስላለባቸው ጨረታው በሚደረግበት ሰዓት ባንኮች የተወሰነ የዶላር እጥረታቸውን አስታግሰዋል ማለት ነው። ማለትም ዲያስፖራዎች ወደ ኢትዮጵያ በሚገቡበት ሰዓት ባንኮች ፉክራቸውን እጅግ በጣም በከፍተኛው ይቀንሳሉ ማለት ነው። ማለትም ባንኮች በሰዓቱ ዶላር ስላላቸው። እናም የኢትዮጵያ ብሔራዊ ባንክ ይህንን ቀድሞ በማሰብ ይህንን ምንዛሬ እንዳይጨምር እንዳደረገውም እየተመለከት እንገኛለን። በነገራችን ላይ ይሄ ጨረታ በሚደረግበት ሰዓት የጥቁር ገበያው ወይም ደግሞ የሐዋላ ምንዛሬ እንደዚሁም የባንኮች ምንዛሬ ዋጋ ተመን የግል ምንዛሬ ቢሮዎች ምንዛሬያቸው ላይ ጭማሪ እንዲያሳዩ እንደሚያስገድዳቸው ታውቃላችሁ። ማለትም የኢትዮጵያ ብሔራዊ ባንክ ለባንኮች በሚያጨርትበት ሰዓት አንድ የአሜሪካን ዶላር በ154 ብር ከ77 ሳንቲም ቢያጨርታቸው እነሱ ደግሞ የተጨረቱትን ዶላር በትርፍ መሸጥ ስለሚፈልጉ ከተጨረቱት ዋጋ 6 ብር 4 ብር ጨምረው ለማህበረሰቡ ያቀርባሉ ማለት ነው። ለማህበረሰብም ሆነ ለድርጅት ዶላር ለመሸጥ ያቀርባሉ ማለት ነው። ይሄ ደግሞ የግል ምንዛሬ ቢሮዎችን እንዲጨምሩ ያደርጋቸዋል። ማለትም ባንኮች በሚጨምሩበት ሰዓት የግል ምንዛሬ ቢሮዎችም መጨመር አለባቸው። ግዴታ አይደለም፣ ነገር ግን ከስተመር ለማግኘት ማለትም ደንበኛ ለማግኘት እነሱም ምንዛሬያቸው ላይ ይጨምራሉ ማለት ነው። ማለትም የግል ምንዛሬ ቢሮዎች ከባንኮች የተሻለ ምንዛሬ ሊኖራቸው ስለሚገባ እናም ለዛ ሲባል ምንዛሬ እንዳለ ይጨምራል ማለት ነው። የጥቁር ገበያውም እንደዚህ ተከትሎ ጭማሪ ያደርጋል ማለት ነው። ቤተሰቦች በአጠቃላይ ምንዛሬ አሁን ላይ እየጨመረ ይገኛል። አንዳንድ ምሁራን እንደሚናገሩት ከሆነ ምንዛሬ በዚህ አይነት መንገድ የሚቀጥል ከሆነ ጥቁር ገበያው ወይም ደግሞ የሐዋላ ምንዛሬ 200ም ገብቶ ወደ 300 ሊገባም እንደሚችልም ተናግረዋል። ቤተሰቦች እሱ እንግዲህ እስካለን ድረስ እንመለከተዋለን። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የሚጠይቁ ጥያቄዎችን መልስ ሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ፣ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን አብረን እንቃኘዋለን። የመጀመሪያውም ጥያቄ እንደዚህ ይላል። የኢትዮጵያ ንግድ ባንክ ብቻ ነው በፋይዳ መታወቂያው ላይ መግለጫ የሰጠው ነውስ ሁሉም ባንኮች ናቸው በፋይዳ መታወቂያ ላይ ፋይዳ መታወቂያቸውን ከባንክ አካውንታቸው ጋር ኮኔክት ማድረግ እንዳለባቸው መግለጫ የወጣው ብሎ ጠይቀዋል። ይህ ጥያቄ መሰረተው በቅርብ ጊዜ የኢትዮጵያ ንግድ ባንክ ባወጣው መግለጫ ላይ ማለትም የኢትዮጵያ ንግድ ባንክ ጥር 23 ድረስ የፋይዳ መታወቂያቸውን የባንክ አካውንታቸው ጋር ኮኔክት ማድረግ እንዳለባቸው የኢትዮጵያ ንግድ ባንክ እንደገለጸም ተመልክተናል። እስከ ጥር 23 ድረስ የፋይዳ መታወቂያቸውን የባንክ አካውንታቸው ጋር ኮኔክት ማድረግ እንዳለባቸውም ገልጸዋል። ማለትም የኢትዮጵያ ንግድ ባንክ እንደገለጸውም ከሆነ ከጥር 23 በኋላ የባንክ አካውንታቸውን ማንቀሳቀስ እንደማትችሉም ተናግረዋል። ወደ ጥያቄው ስመጣ የኢትዮጵያ ንግድ ባንክ ብቻ አይደለም ሁሉም ባንኮች ናቸው። ይህንን መግለጫ ያወጣው የኢትዮጵያ ብሔራዊ ባንክ ነው፣ ለሁሉም ባንኮች ማለት ነው። ባንኮቹን እንዳለ የሚያዛቸው ማን ነው? የኢትዮጵያ ብሔራዊ ባንክ ነው። የኢትዮጵያ ብሔራዊ ባንክ ለባንኮች ያወጣው መግለጫ ሁሉም ደንበኛ የባንክ አካውንቱን ከፋይዳ መታወቂያው ጋር ኮኔክት በማድረግ የባንክ አካውንቱን ከተለያየ መጭበርበር ሁኔታ አካውንታቸውን መጠበቅ እንደሚችሉም ተናግረዋል። እንደዚህም የኢትዮጵያ ብሔራዊ ባንክ እንደተናገረውም ከሆነ ማንኛውም ግለሰብ የፋይዳ መታወቂያውን የባንክ አካውንቱ ጋር ኮኔክት ማድረግ እንዳለባቸውም ተናግረዋል። እናም በዚህ ጉዳይ ባንኮች በሰሞኑን የተለያዩ መግለጫዎችን እያወጡ ይገኛሉ። እናም ቤተሰቦች
በዚህ ጉዳይ ላይም አዳዲስ መግለጫዎች አዳዲስ መረጃዎች ይኖራሉ። እንደዚሁም በውጭ ሀገር ለምትገኙ ኢትዮጵያውያን ለእናንተስ ማድረግ እንዳለባችሁ በዛኛው ቻናላችን በኢፊጂ ዩቲዩብ ቻናላችን በዛሬው ዕለት እንመለከተዋለን። እናም ቤተሰቦች በዛኛው ቻናላችን በዛሬው ዕለት እንገናኛለን በዚህ ጉዳይ ላይ ማለት ነው። ቤተሰቦች ወደ ቀጣይኛው ኮሜንት አለፍን። አካውንቲንግ ከከፈትኩት 1 አመት ሆኖኛል። እናም ገንዘብ እስከዛሬ አስገብቼበት አላቅም። እናም አሁን ብር ማስገባት እችላለሁ እንዴ ብላ ጠይቃለች። ምን መሰላችሁ እህትና ወንድሞቻችን አካውንታችሁ ላይ ምንም ነገር ገቢ እንደዚህ ወጪ ሳታረጉ 1 አመት ከቆየ አካውንታችሁ ኢንአክቲቭ ይሆናል። ኢንአክቲቭ ሆነ ደግሞ ማለት አካውንታችሁ በዲጂታል መንገድ ገንዘባችሁን ወደዛ አካውንት ወይም ደግሞ ወደዛ ባንክ አካውንት ገንዘባችሁ መላክ አትችሉም ማለት ነው። በዲጂታል ማለት በስልካችሁ ገንዘባችሁን ለመላክ ስታስቡ እንደዚሁም በዲጂታል መንገድ በተለያዩ መንገዶች ገንዘባችሁን ለመላክ ብታስቡ የአካውንት በዲጂታል መንገድ ገንዘብ መቀበል አይችልም ማለት ነው። ነገር ግን ወደ ባንክ አካውንታችሁ ገንዘቡን የሚያስገባው ግለሰብ እዛው ባንክ ቤት ሄዶ በካሽ ገንዘቡን የሚያስገባላችሁ ከሆነ ግን የዛኔ ባንክ አካውንታችሁ ላይ ገንዘቡ በቀጥታ ይገባል ማለት ነው። እናም በአጠቃላይ አካውንታችሁ ኢንአክቲቭ ከሆነ ማለትም 1 አመት ከቆየ እንደዚሁም ደግሞ ከ6 ወር በላይ ከቆየ የዛኔ አካውንታችሁ ኢንአክቲቭ ይሆናል። ኢንአክቲቭ ሆነ ደግሞ ማለት በዲጂታል መንገድ ገንዘባችሁ መላክ አትችሉም እንጂ ነገር ግን አካውንታችሁ በደንብ አድርጎ ይሰራል። ማወቅ ያለባችሁ ግን ኢንአክቲቭ ቢሆን በደንብ አድርጎ ማስተካከል ይቻላል። ማስተካከል የሚቻለው ባንክ ቤት በመሄድ ብቻ ነው። ነገር ግን በውጭ ሀገር ለምትገኙ ኢትዮጵያውያን ደግሞ ለእናንተ የተለያዩ መንገዶች የተመቻቹ ሊኖሩ ስለሚችሉ እናም እኛ ባንኮችን እንድንጠይቅላችሁ ከፈለጋችሁ እናንተ አስተያየታችሁን በኮሜንት ላይ አሳውቁን። እኛ አስተያየታችሁን ተመልክተን ለእናንተ እናሳውቃችኋለን። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ከስባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽቱ ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቁ ከሆነ እንመልስላችኋለን። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 188 ብር ከ80 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18880 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዛ የሚገኘው ባንክ የአምሃራ ባንክ ነው። የአምሃራ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 152 ብር ከ81 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 155 ብር ከ87 ሳንቲም ይሸጣል። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ ገዛበት ያለው ዋጋ 151 ብር ከ60 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 154 ብር ከ64 ሳንቲም ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 178 ብር ከ44 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 182 ብር ከ00 ሳንቲም ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 219 ብር ከ71 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 21971 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 235 ብር ከ64 ሳንቲም እየተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 23564 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 135 ብር ከ67 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 13567 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የአውስትራሊያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 126 ብር ከ30 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 12630 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 253 ብር ከ05 ሳንቲም እየተመነዘረ ሲሆን 100 ፓውንድ ስተርሊንግ ደግሞ 25305 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በከፍተኛ ዋጋ ይዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ ገዛበት ያለው ዋጋ 206 ብር ከ34 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 210 ብር ከ46 ሳንቲም ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ፓውንድ ስተርሊንግ እየገዛበት ያለው ዋጋ 198 ብር ከ38 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 205 ብር ከ35 ሳንቲም ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ፓውንድ ስተርሊንግ እየገዙበት ያለው ዋጋ 230 ብር ከ01 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 234 ብር ከ61 ሳንቲም ይሸጣሉ። በቀጣይ የምናገኘው አንድ ኪዩቲኒየር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 615 ብር ከ29 ሳንቲም እየተመነዘረ ሲሆን 100 የኪዩቲኒየሮች ደግሞ 61529 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የኪዩቲኒየርን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዛ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የኪዩቲኒየር በአሁኑ ሰዓት ላይ ገዛበት ያለው ዋጋ 500 ብር ከ00 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 510 ብር ከ00 ሳንቲም ይሸጣሉ።
ይወጣሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 51 ብር ከ39 ሳንቲም እየተመነዘረ ሲሆን 100 ዱባይ ድርሃሞች ደግሞ 5139 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 43 ብር ከ96 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ84 ሳንቲም እነሱ ይወጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 41 ብር ከ28 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 42 ብር ከ10 ሳንቲም እነሱ ይወጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋም 47 ብር ከ77 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 48 ብር ከ72 ሳንቲም እነሱ ይወጣሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 50 ብር ከ33 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 5033 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 43 ብር ከ02 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ88 ሳንቲም እነሱ ይወጣል። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 40 ብር ከ40 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 41 ብር ከ21 ሳንቲም እነሱ ይወጣል። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋም 47 ብር ከ15 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 48 ብር ከ09 ሳንቲም እነሱ ይወጣል። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 490 ብር ከ95 ሳንቲም እየተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 49095 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 266 ብር ከ13 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 26613 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 500 ብር ከ52 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 50052 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የእስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 59 ብር ከ92 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽቅሎች ደግሞ 5992 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ቤተሰቦች የዛሬው ምንዛሬ መረጃ ይህን ምስ ነበር። ቤተሰቦች የኢትዮጵያ ንግድ ባንክ ባወጣው መግለጫ ላይ ማለትም በፋይዳ መታወቂያ ላይ አዳዲስ መረጃዎች ስላሉ በዛኛው ቻናላችን ማለትም በኢፌጂ ዩቲዩብ ቻናላችን ዛሬ ቪዲዮ እንሰራላችኋለን። እናም ቤተሰቦች በዛኛው ቻናላችን ይገናኛለን። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ከሰባችሁ ይሄን ቪዲዮ ሼር አድርጉላችሁ። እንደዚሁም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽቱ ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የመለቃችሁ ቪዲዮዎች በፍጥነት እንድርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮ ላይክ ማድረጋችሁን አዘነጉ። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።